ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፉት 2 ቀናት በተለያዩ የአማራ ክልል አካባቢዎች በተደረጉ ተጋድሎች ከፍተኛ ድሎች መመዝገባቸው ታውቋል። በተለይም ከምርኮኞች አንጻር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት በፋኖች እጅ መግባታቸው ነው የተገለጸው። በወሎ የአገዛዙ ከፍተኛ ወታደራዊ መሳሪያ በፋኖች ጥቃት ተቃጥሏል። በስናን ጎጃም ወደ 100 የሚጠጉ ምርኮኞች በቁጥጥር ስር መዋላቸውን ነው በቪዲዮ ተደግፎ ከወጣው መረጃ ለማወቅ የተቻለው። በየአቅጣጫው የሚካሄደው የህልውና ተጋድሎ በተጠናከረበት በዚህ ወቅትና አብዛኛው የአብይ አህመድ ሰራዊት በምርኮና በራሳቸው ጊዜ እጅ እየሰጡበት ባለበት በዚህ ወቅት አብይ አህመድ ተጨማሪ ወታደሮችን እያሰለጠነ መሆኑ ታውቋል። በሺዎች የሚቆጠሩ ወታደሮች በልዩ ኮማንዶ ሰልጥነው ወደ አማራ ክልል እንደሚላኩ ነው ለማወቅ የተቻለው። በዚሁ መርሃ ግብር ላይ ሌተናል ጀነራል ሹማብደታ ኤርትራን የጨመረ ካርታ ያለበት ሽልማት እንደተበረከተላቸው ለማወቅ ተችሏል። በአማራ ክልል ወቅታዊ ጉዳይ ላይ እናተኩራለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ድሎቹን በተመለከተ ያሉትን መረጃዎች ልታካፍለን እድሉን እሰጣለሁ። በርካታ ወታደሮች ተማርኳል። የአማራ ክልል በምርኮኞች ተጥለቀለቀ እስኪባል ነው የደረሰው። ዋና ዋና የተጋድሎ እንቅስቃሴዎችን መረጃዎቹን ልታካፍለን ከቻልክ አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ጠፋ ተብሎ ከበሮ ተይዞ ሲመታ እንደሰነበተ ይታወቃል። እንግዲህ መከላከያ ትልልቅ ጄኔራሎች ከአማራ ምስለኔ አስተዳደር ጋር በተቆጣጠሯቸው የዞንና የወረዳ ከተሞች ላይ ህዝቡን በግድ በመሰብሰብ በቃ ፋኖ ተበተነ፣ በገዳም ያሉትም አሁን እጅ ለመስጠት ዝግጅት እያደረጉ ነው፣ ለአንዳንዶችም የሚፈልጉትን ስልጣንም ይሁን ገንዘብ መሬትም ይሁን የተለያየ ነገር ሰጣችሁ፣ ታቦትም ቢሆን ተሸክማችሁ አስገቧቸው፣ የአማራ ክልል ከዛ ውጪ ሌላ ምርጫ የለውም፣ እንዲህ ካሉ ግን መተን እንበተናቸዋለን ብለው እየዘፈኑ ባለበት ሰዓት የተናገሩት ነገር እንግዲህ አየር ምድሩን በሞላበት ሰዓት ጠፋ የተባለው የፋኖ ኃይል በጎጃም፣ በጎንደር፣ በወሎና በሸዋ ታሪካዊ ድል ነው የተጎናጸፉት። መከላከያውን በርግጥ እንደ ቆላ ከብት ነው በጅምላ ሲነዱት በምርኮ ሲይዙትና የታጠቀውን መሳሪያ ዲሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነ ከባባድ መሳሪያዎቻቸው እየማረኩ በእጃቸው የተቆጣጠሩ እንደሚገኙ ነው በቪዲዮ እየተመለከትን ያለ ነው። በተለይ ደግሞ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ከወልዲያ ከተማ አቅራቢያ ጥቁር ውሃ ከተባለ ቦታ ላይ የሚኒሊክ ህዝብ በፈጸመው ማጥቃት አንድ ዞ 23 ከነ ኦራሉ በአርፒጂ መምታቱን ተከትሎ ከጥቁር ውሃ እስከ ሳንቃበር ያካለለ ከባድ ጦርነት ተደርጓል። እንግዲህ ይሄ ዞ 23 ዘንዶ ጅራት በተባለ ቦታ ላይ ነው የተመታው። በተደረገው ውጊያ በቅሎ ማነቂያ የተባለበት ቦታ ላይ ጠንካራ ውጊያ ተደርጎ ዞ 23 እና ከነ ኦራሉ የተመታበት ኃይል ከበባ ውስጥ እንደገባ ሲታወቅ፣ በሌላ አቅጣጫ እነዚህን ከበባ ውስጥ የገቡ ኃይሎችን ለማስለቀቅ በሚል በርካታ ሰራዊት በተለያየ አቅጣጫ ተንቀሳቅሶ ነበረ። ነገር ግን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 አሳምነው ክፍለ ጦር እና የዞብል አምባ ክፍለ ጦር በጋራ ባደረጉት የመልሶ ማጥቃትና በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግረው ከፍተኛ ድል ነው የተጎናጸፉት። በተለይ በቅሎ ማነቂያ የተባለውን ቦታ ለማስለቀቅ ሌላ ኃይል እንቅስቃሴ እንዳያደርግ አጋዥ ኃይል እንዳይመጣ ለማድረግ ድልብና ሰከላ በተባሉ ቦታዎች ላይ የምስራቅ አማራ ኮር 1 ከፍተኛ የሆነ የመግታት ስራ በመያዝ በተለይ በቅሎ ማነቂያ ላይ የነበረውን ኃይል ደምስሰውታል ማለት ይቻላል። እንግዲህ የተመታው ኃይል ከ30 በላይ በአንደኛዋ ጦር እንኳን ብቻ ከ30 በላይ ያገዛዙ ጦር ተገሏል። ከዚህ ቁጥር በላይ እጅ ሰጥቷል። በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውንና የጦር አመራሮች ጨምሮ በውጊያው እንደቆሰሉና እነዚህን የቆሰሉ የጦር አመራሮችን ለማውጣት በርካታ ሰራዊት እንደረገፈ ነው መረጃዎች እያመላከቱ ያሉት። በዚሁ ቀጠና እንዲሁ በሰሜን ሸዋ ዞን አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአንኮበር ወረዳ አልዩ አምባ ከተማ ዙሪያ ጉዛምባ በተባለ ቦታ ላይ በሚገኙ የአድማ ብተናና ሚኒሻ ካምፕ ላይ ጥቃት በመፈጸም የአገዛዙ ጦር ወታደራዊ ካምፕ ለፋኖ ኃይሎች አስረክቦ መውጣቱንና የቡድን መሳሪያዎችን መማረክ መቻሉን ተመላክቷል።
በሌላ ዜና እንግዲህ በጎንደር ቀጠና በማዕከላዊ ጎንደር ምዕራብ ደንቢያ ጨዋሂት ከተማ ተነስቶ ወደ ደርጂ ሲጓዝ የነበረው የአገዛዙ ጦር ጅብጅባና ዋራጅ ከተባለ ቦታ ላይ ሲደርስ የአማራ ፋኖ ህዝባዊ ድርጅት በሰነዘረው የደፈጣ ጥቃት በርካታ ኃይሉን አስመትቶ ወደ መጣበት ወደ ጨዋሂት መመለሱንና ወደ ደርጂ ሊንቀሳቀስ የነበረው ኃይል ተበትኖ ወደ ጎርጎራና ወደ ጨዋሂት መሸሹን ተመላክቷል። በተያያዘ ዜና በጣም የሚገርመው አብይ አህመድ ወደ ጣና ገዳማት ለጉብኝት የተሰራ በገዳማት ውስጥ የተሰራ አንድ ሙዚየምን ለማስመረቅ ይመጣል ስለተባለ የጣና ገዳማትን ከፋኖ ለማጽዳት በሚል በርካታ ጀልባዎችን የያዘ የአገዛዙ ጦር በተለይ ደቅ ወደ ተባለችው በጣና ትልቋ ደሴት ተብላ የምትጠቀሰው ላይ በጀልባዎች የሪፐብሊካን ጋርድ በተለይ የኮማንዶ አባላትን ይዟ ደቅ ደሴትን ለመቆጣጠር እንቅስቃሴ በሚያደርጉበት ሰዓት ደቅ ከተማ ላይ የነበሩ የፋኖ ኃይሎች አጸፋዊ እርምጃ በመውሰድ አንዱን ጀልባ ሙሉ በሙሉ መተው ሲያሰጥሙት አንደኛው ጀልባ ላይ ያሉት ደግሞ በርካቶችን ቁስለኛና ሙት በማድረጋቸው በዚህ የተደናገጠው የአገዛዙ ጦር አስክሬኑን ይዞ ወደ ዘጌ በሚገኘው ዳጋ እስጢፋኖስ ገዳም ለመቅበር እንቅስቃሴ ሲያደርግ በገዳሙ ላይ የቀብር ስነ ስርዓት የማይፈጸምበት ፍጹም ጸጥታ የሰፈነበትና ቀብር ከዚህ በፊት ተፈጽሞበት የማያውቅ በመሆኑ እዚህ ቀብር አትፈጽሙ በማለት እዛ አካባቢ የሚገኙት የገዳም መነኩሴዎች ከፍተኛ ተቃውሞ ማስነሳታቸው ታውቋል። እዛ አካባቢ የሚገኘውን የገዳማትና የዘጌን ናርጋ ስላሴ ኡራኪዳን ምረትና የደቅ እስጢፋኖስን ገዳማትን ምናልባት ጠቅላይ ሚኒስትሩ ጣና ሐይቅ ላይ እንቅስቃሴ ሲያደርግ በቡድን መሳሪያ ይመቱታል በሚል ሰበብ ያንን አካባቢ ሙሉ ለሙሉ ለማጽዳት እንቅስቃሴ አድርጎ ነበረ። ተመቶ ተመልሷል። አሁን ግን ያንን አካባቢ ለማጽዳት ከባህር ዳር ሚካኤል ቤተክርስቲያን አካባቢ የሚገኙ ማህበራትን ሰብስቦ ሙሉ በሙሉ ጀልባዎቻቸውን በመንጠቅ በርካታ የሪፐብሊካን ጋርድ አባላት አሁንም ወደ ተባሉት አካባቢዎች እነዚህ ገዳማት አካባቢ ከ20 በላይ ጀልባዎችን ሰራዊትን ጭኖ እንቅስቃሴ ለማድረግ በዝግጅት ላይ እንደሆነና የፋኖ ኃይሎች ከፍተኛ ጥንቃቄ ማድረግ እንዳለባቸው እየተነገረ ነው የሚገኘው። በሌላ አቅጣጫ እንዲሁ በምዕራብ አርማጭሆ ወረዳ አብርሃ ጅራ ሲጓዝ በነበረ የአብይ ጦር ላይ የደፈጣ ጥቃት ተፈጽሞ ከባድ ጉዳት መድረሱን ለማወቅ ተችሏል። ከመተማና ከአብርሃ ጅራ በመነሳት ወደ ሱዳን አዋሳኝ ድንበር ቀጠናዎች ማለትም ወደ አዲስ ዓለም ሞገሴ ወደ አንበሶ ቁጥር 5 ወደ ተባሉ ቀጠናዎች በስምሪት ላይ እንዳለ ድንገተኛ ጥቃት ደርሶበት በዲሽቃና ሞርተር ከባድ ጉዳት እንደደረሰበትና በተለይ ከገንዶሃ ወደ ሽንፋ ዱራምባ በተባለ ቦታ ላይ ሲንቀሳቀስ የነበረው ኃይል መመታቱንና ተደናቅጦ ተበትኖ ወደ መተማ ከተማ መሸሹን ለማወቅ ተችሏል። በሌላ ዜና በጎጃም ቀጠና ያልታሰበ ያልተጠበቀ ከፍተኛ ሽንፈት እንደደረሰበት የአገዛዙ ጦር በተለይ የ206ኛ እና 109ኛ የፋኖ ሁለት ኮሮች በጋራ በምስራቅ ጎጃም ዞን ወታደራዊ ጠቀሜታ ከፍተኛ በሆነው የጨቄ ተራራን ለመቆጣጠር ለወራት ሲዘጋጅ የሰነበተው የአገዛዙ 602ኛ ኮር 25ኛ ክፍለ ጦር 32ኛ ክፍለ ጦር 57ኛ ክፍለ ጦር የፋኖ 24ኛ ክፍለ ጦርን ለማፈን ከፍተኛ እንቅስቃሴ አድርጎ በ24ኛ ክፍለ ጦር ከባድ ሽንፈት ደርሶበት በርካታ ሰራዊቱን አስደምሶ መመለሱ ይታወቃል። አሁን ደግሞ በስናን ወረዳ ከደብረ ማርቆስ ከተማ በቅርብ ርቀት የምትገኘው በስናን ወረዳ ሮብ ገበያ ከተማ ላይ በተደረገው ውጊያ ሰራዊቱን በገፍ ማርከው የያዘውን መሳሪያ ነጥቀው በርካቶችን ሙትና ቁስለኛ በማድረግ ከፍተኛ ድል መጎናጸፋቸውን በተለይ የ24ኛ የፋኖ ክፍለ ጦር በስናንና በጮቄ ተራሮች ላይ ያደረገው ድል ከዚህ በፊት ደጋዳሞት፣ ደንበጫ፣ ቋሪትና በሰከላ አካባቢ አጉት አካባቢ ከተደረገው የማይተናነስ መሆኑ ነው ማየት የቻልነው። ይህንን ዝም ብለን የተናገርነው አይደለም። በተደረገው ውጊያ 3 ድሽቃ፣ 2 ሞርተሮች፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ ከበርካታ ሺዎች ተተኳሾች ጋር መማረኩን ለማወቅ ተችሏል። 2 የመቶ አለቃ ባለማዕረግተኞችን ጨምሮ 61 ወታደሮች ተማርከዋል። በዚህ ውጊያ 2 የሬጅመንት አዛዦች፣ 5 መቶ አለቆችና 420 የአገዛዙ ጦር መደምሰስ መቻሉን የፋኖ ኃይሎች
ገልጸዋል። ከ137 በላይ ቁስለኛ ተደርጓል በማለት የፋኖ አመራሮች እንደገለጹና ወደ ጮቄ በሌላ አቅጣጫ ማለትም በማቻከል ወረዳ የጀነራል ሰይፉን ጦር ለማገዝ ወደ ጮቄ ሲሄድ የነበረ አንድ ዲሽቃን የቴዎድሮስ እዝ 109ኛ ኮር አስረክቦ ጉዞው ተሰናክሎበት ወደ ኋላ እንዳፈገፈገ ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በፋኖ ኃይሎችና በአገዛዙ ጦር መካከል እየተደረጉ ያሉ ውጊያዎች አሁንም በስፋት ተጠናክረው የቀጠሉና የአገዛዙ ጦር በሄደበት አቅጣጫ ሁሉ እየተመለሰ እንደሆነ ነው ለማወቅ የተቻለው። በተለይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በአገዛዙ ጦር ላይ ከፍተኛ ድል መቀናጀቱንም አስታውቋል። በቀን ውጊያ አልሳካለት ያለውና ዘወትር የሰራዊቱን አባል በየተራራው በየሸለቆ በፋኖች ጥይት እንዲረፉ እያደረገ የሚገኘው የ5ኛ ሪፐብሊካን ልዩ ኮማንዶ በማለት የሚጠራው የአብይ አህመድ ሰራዊት ውጤት እናገኝበታለን ያሉትን የማታ ጉዞ በተወሰደበት ጥቃት ከፍተኛ የሆነ የሰው ኃይሉን ሙትና ቁስለኛ ያደረገ ሲሆን በተመሳሳይ ሰዓት በር በተባለ አካባቢ የተንቀሳቀሰውን የአገዛዙ ጦር በመቶ አለቃ አበባው ብርጌድ 2ኛ መብረቁ ሻለቃ በተወሰደበት ጠንካራ ምት አብዛኛውን ከፊት የገባውን ቁጥር በውል የማይታወቅ ኃይሉን አስመትቶ ወደ ኋላ ማፈግፈጉን ለማወቅ ተችሏል። በአሁን በሚደረገው ውጊያ አሁንም አንድ ሙሉ ኦራር ተሽከርካሪ ሙትና ቁስለኛውን በአምቡላንስና በአይሱዙ ይዞ ወደ ምንጃር ሸንኮራ አረርቲ ከተማ እየሸሸ እንደሚገኝ ነው የደረሰን ዜና የሚያመለክተው። በአጠቃላይ ውጊያዎች በበርካታ የአማራ ክልል ቀጠናዎች ላይ ከፍተኛ ትንቅንቅ እየተደረገ ሲሆን በአጭር ጊዜ ውስጥ በርካታ ሰራዊትን በመምታት በመግደል በመማረክና እንዲበተን በማድረግ የፋኖ ኃይሎች ትልልቅ ጀብዶችን እየፈጸሙ እንደሚገኙ ነው መረጃዎች እያመላክቱ የሚገኙት። መሳይ በጣም ነው ማመሰግነው። በርካታ መረጃዎችን ነው ያካፈልከን። እንግዲህ ባለፉት 2 ቀናት የተካሄዱት የህልውና ተጋድሎችን ውጤታቸውን ስንመለከት የአብይ አህመድ አገዛዝ አሁንም ወታደር ያሰለጥናል፣ በገፍ ህጻናትን ጭምር ከየቤታቸው ከወላጆቻቸው ጉያ እየነጠቀ ወደ ማሰልጠኛ ካምፖች በአጭር ጊዜም የለብለብ ስልጠና መሳሪያ እየሰጣቸው ወደ ጦር ግንባር እየላካቸው በገፍ እየተማረኩ ነው። እንግዲህ የኢትዮጵያ ልጆች ናቸው አማራ ምድር ላይ እያለቁ የሚገኙት። እነዚህ ወታደራዊ ድሎች ምንን ይነግራሉ? ቀደም ሲል አንተ ያልከው ነው። በአንድ ጎኑ ህዝቡን እየሰበሰቡ ፋኖ የሚባለውን ኃይል አጥፍተነዋል፣ የቀረውንም እኛ ከብቶችና በሬ እንሰጣቸዋለን፣ ጥሯቸውና መሳሪያቸውን ያስረክቡ፣ እኛ በሬ እንሰጣቸዋለን ይረሱ የሚሉ አንድ ጀነራልን ብቅ ብለዋል። በነገራችን ላይ የአማራ ተወላጅ የሆኑ የአብይ አህመድ ጀነራሎች እጅግ አሳፋሪ የሆነ ታሪክ ነው የጻፉ የሚገኙት። በአንድ ጎን አብይ አህመድ ያሰለጥናል፣ ህዝቡን እየሰበሰበ ያስፈራራል። በሌላ በኩል ግን ፋኖ የአገዛዙን የጀርባ አጥንት እየሰበረን ያለው ምንድን ነው የሚያመለክተው? እነዚህ ነገሮች መሳይ በጣም የቸገረ ነገር ነው እኮ ነው የገጠመው የአማራ ህዝብ። ሰራዊቱ በእርግጥ እየተመታ እንደሆነ እንዲሁ ለምሳሌ ያክል እንኳን በዚህ በጎጃም አካባቢ በጨውቄ በስናን በደብረ ማርቆስ ዙሪያ ወረዳ በማሻከልና በዚሁ አካባቢ የሚንቀሳቀሰው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር በዚህ በ2 እና በ3 ቀናት ውስጥ እንኳን ከ618 በላይ የተዋጊ ኃይሉን ከጥቅም ውጭ አድርገውበታል። 24ኛ ክፍለ ጦር ብቻ ነው ሜጀር ጀነራል ብርሃኑ ጥላሁንን ኮር ሙሉ በሙሉ በመደምሰስ ማርቆስ ከተማ ላይ ብቻ ተቀምጦ እንዲቀር አድርገውታል። ስናንን ለመቆጣጠር ሞከረ፣ ጮቄ ተራራን ለመቆጣጠር ሞከረ፣ የደንበጫ አካባቢዎችን እንዲሁ ለመቆጣጠር ሞከረ፣ የማቻከል ወረዳ ከአማኑኤል ከተማ ውጪ ያሉትን ቀበሌዎች ለመቆጣጠር ሞከረ፣ አልቻለም። ተመቶ የያዘውን ዲሽካ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነ ሰራዊቱ አስረክቦ ነው የተመለሰው። በጣም የሚገርመው ነገር ደግሞ እነዚህ በተለይ በስናን ወረዳ ሮብ ገበያ አቅራቢያ በተደረገው ውጊያ በርካታ አስክሬን ሳያነሳ ነው የተመለሰው። አስክሬኑን በትኖ የዛ አካባቢ ማህበረሰብ ነው አስክሬን አንስቶ የቀበረለት። ከዚህ በፊት አስክሬን ያነሳል። በተለይ የመከላከያ ወታደር ከሆነ እንደማንም ብሎ ዋጋ ከፍሎም ቢሆን በርካታ የፔፔ ታንኮችን ተኩሶ ቦታውን ከበባ በማድረግ አስክሬን ለማንሳት ከፍተኛ ትንቅንቅ ያደርግ ነበረ። በትናንትናው ዕለት በተደረገው ውጊያ ግን በርካታ አስክሬን አዘርግፎ በየመንገዱ በየገበሬው እርሻ በየገበሬው አውድማ ቦታ ላይ በርካታ አስክሬን ነው የፋኖ ኃይሎች አግኝተው ገበሬውን በማስተባበር ቀብር የፈጸሙት። በተለይ በስናን ወረዳ በተደረገው ውጊያ የፋኖ ኃይሎች አንድ መልእክት አስተላልፈዋል ለብርሃኑ ጁላ። እቃው ደርሶናል፣ የላክልን ሞርተር፣ ዲሽቃ፣ ብሬን በሰላም እጃችን ገብተዋል፣ እናመሰግናለን የሚል መሳለቂያ ነው የሆነው። እውነት ለመናገር አሁን በሰራዊት ብዛት ቢሆን ኑሮ የመከላከያ ሰራዊት
6 ወር አይፈጅበትም ነበር በአማራ ክልል። ያኔ እነሱ እንደሚሉት በ30 ክላሽ ጦርነቱን ጀምረው የትም አይደርሱም። ጠቅላይ ሚኒስትሩም እንደተናገረው በ3 እና በ4 ክላሽ የትም አይደርሱም፣ ሻመት ቢዋጉ አያሸንፉም የተባሉት ፋኖች ዛሬ ከመከላከያ ጋር የሚስተካከል ወኔ ብቻ ሳይሆን ትጥቅ ዝግጅት አድርገው ከፍተኛ ድል እየተጎናጸፉ በሚገኙበት ሰዓት መከላከያው ደግሞ በአንጻራዊነት እየተሸነፈ አካባቢዎችን እየለቀቀ እንደመጣና የሉም ፈርሰዋል፣ እጅ ሰጠዋል። ከእንግዲህ በኋላ አማራ ክልል ችግር የለም፣ ወደ መልካም ሁኔታ ይመለሳል፣ ወደ ልማትም ይመለሳል፣ ከእንግዲህ በኋላ ምንም ችግር የለም በማለት ለ15 ቀን ያክል አየር ምድሩ ተቆጣጥረው ይዞት ነበር። ግን አሁን ይሄንን ነገር ማስቀጠል አልቻሉም። ፋኖች አሁንም ከጉልበታቸው እጥፍ ጨምረው የመከላከያ ኃይል ሊያጠቃ በሚንቀሳቀስበት አካባቢዎች ላይ ምታቸው እየጠነከረ በአጭር ጊዜ ውስጥ በርካታ ሰራዊትን እየማረኩ እንደሚገኙና የደሃ ልጅ እያለቀበት ያለው የመከላከያ ሰራዊት አሁንም በወታደራዊ ማሰልጠኛዎቹ በሺዎች የሚቆጠሩ ሰራዊቶችን በለብ ለብ ስልጠና እያስመረቀ እንደሚገኝ ከእናቶች ጉያ ነጥቆ በተለይ ወደ ሐረር አካባቢ የተመለከትነው እጅግ በጣም አሳፋሪ ነገር እናቶች ሪሃቸውን ስተው ልጆቻቸውን ታንቀው በቀበሌ አዳራሾች ውስጥ በመኪና አምጥቶ ሲያሳፍራቸው እናቶች ሪሃቸውን ስተው እስከ ማጉራት ደረጃ የደረሱ ልጆቻችንን አምጡ ጮታቸው በከፍተኛ ደረጃ እየተሰማ አንቆ እየወሰደ እንግዲህ ለአማራ ክልል እድሉ የቀናው እጅ እንዲሰጥ እድሉ የቀናውም ተጨማሪ ቆስሎ እንዲያዝ እድለኛ ሆኖ ያመለጠ ትልቅ ተስፋ ኑሮት ለእናቶቻቸው መልእክት ሲያስተላልፉ እያየን ነው። ግን በርካቶቹ በዳጅ ታፍሰው የሄዱ ሰራዊት ግን ከፊት እንዲሰለፉ በማድረግ ነባር ሰራዊቱን ከኋላ እንዳይሸሽ አድርጎ በጠራራ ፀሐይ በፋኖ ፊት ለፊት እያቆመ እያስጨረሳቸው እንደሚገኝና ወኔ የሌለው ሰራዊት፣ አቅም የሌለው ሰራዊት፣ ምክንያት የሌለው ሰራዊት በአማራ ክልል ገብቶ እየተፈጀ እንደሆነ ይሄን ሞራልና ወኔ ለማምጣት ደግሞ በተሳሳተ ሁኔታ በብር ሸለቆ ማሰልጠኛ ማዕከል ሰራዊቱ ሲመረቅ የኤርትራን ካርታ ያካተተ አሰብን ያካተተ የኢትዮጵያ ካርታ አውጥቶ እንግዲህ ሰራዊቱ ኤርትራ ለመሄድ ሳይሆን አማራ ክልል ላይ ሄዶ እንዲፈጅ ለማድረግና እንግዲህ የኢትዮጵያ ሕዝብ በወኔ በሞራል የመከላከያ ሰራዊቱ እንዲዋጋ የተሳሳተ መረጃ በመስጠት ነገር ግን አማራ ክልል በየሰርቻው በየገጠሩ በየቀበሌው ውስጥ አስገብቶ ለማስፈጀት ወኔያቸውን ለመቀስቀስ አዲስ ካርታ አዘጋጅቶ እንደሰጠና ይሄ በፍጹም ሰራዊቱን ለመደለል ካልሆነ በስተቀር ዋናው ዓላማው በአማራ ክልል ያለውን የፋኖ ኃይሎችን ብቻ ሳይሆን የአማራ ክልልን ለመፍጀት ወደፊት እየገፋ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ በአማራ የሚደረገውን ትግል በተመለከተ ብዙ ነገሮች ይነሳሉ። እንደው ከስልጠናው ጋር በተያያዘ የአብይ አህመድ አገዛዝ የማያባራ የሰራዊት ምልመላና ምረቃ እያከናወነ እንደሚገኝ ነው የምንታዘበው። እስካሁን የሚመረቁት ወታደሮች የት ነው የገቡት? ወዴት ደረሱ? እንግዲህ የተለየ ብሔራዊ የህልውና አደጋ በአሁን ሰዓት ኢትዮጵያ የተጋረጠባት እንደሌለ ይታወቃል። ብሔራዊ አደጋዋ ራሱ የብልጽግናው መንግስት ነው። ምንድነው እየሆነ ያለው? የምረቃ ፕሮግራም ላይ ንግግር ያደረጉትና ሽልማት የተሰጣቸው የልዩ ኃይል ኮማንዶ አዛዥ ሌተናል ጀነራል ሹማ አብደታ ናቸው። ሽልማታቸውም ደግሞ አስገራሚ ነው። እንግዲህ የአብይ አህመድ ጀነራሎች የአሰብን ጉዳይ የፖለቲካውን ጉዳይ ወታደራዊ ኃላፊነታቸውን በመዘንጋት ከፍተኛ የሆነ ቅስቀሳ እያደረጉ ነው። ኤርትራም ያለችበትን ካርታ በመያዝ የአሰብን ጉዳይ በተመለከተ አጀንዳ ሆኖ ይበልጥ ወደፊት እንዲመጣ በዚህ መልኩ ቅስቀሳ ውስጥ መግባታቸውን እያየን ነው። ሰሞኑንም ሜጀር ጀነራል ተሾመ ገመቹ የሚባሉ የመከላከያ የውጭ ጉዳይ ኃላፊ አሰብን በተመለከተ የሰጡትም እንዲሁ መነጋገሪያ ሆኗል። ለህዝቡ ነው በይፋ ጥሪ ያደረጉት። ቀይ ባህርን ወደ እናት ሀገሯን መልሳለን የሚል ዛቻም ጥሪም የተደረገበት መልእክትን ያስተላለፉት። በአጠቃላይ ግን ምን እየሆነ ነው ያለው? ወታደር ይሰለጥናል፣ አማራ ክልል ገብቶ ቀልጦ ይቀራል። ምናልባት ለኤርትራው ከሆነ በዛ በኩል ጦርነት ሊኖር እንደማይችልም ብዙ ነገሮችን እያየን ነው። ምንድን ነው በአጠቃላይ እየሆነ ያለው? መሳይ ብልጽግና የነካው ነገር እኮ እየረከሰ ነው የሚገኘው። አሁን እውነት ለመናገር ሀገርንም የተከበረች በአያቶቻችንና በቅድመ አያቶቻችን በአባቶቻችን ታሪክ የተሰራባት ለዓለም ምሳሌ የሆነች ሀገር ዛሬ ተዋርዳ ከሀገር ጭራ ተቀምጣ ያለችው በዚህ በብልጽግና አገዛዝ ነው። ብልጽግና አሁን አለ ማለት አይቻልም። እውነት ለመናገር መከላከያውስ እውነት አሁን አለ ማለት ይቻላል? በየጊዜው ማሰልጠኛ ጣቢያዎች 5 እና 6 ማሰልጠኛ ጣቢያዎች በየ3 ወሩ በ10,000 የሚቆጠሩ ሰራዊትን እያሰለጠነ ያወጣል እኮ። የት ሄደ ያ ሰራዊት?
ዛሬ እኮ ኢትዮጵያ የቀጠና ሀገራት ስጋት አለባት ሳይሆን ኢትዮጵያ ራሷ ለዚህ ቀጠና በተለይ ለምስራቅ አፍሪካ ስጋት የሆነች መንግስት ነው። ወይም ስጋት የሆነው ብልጽግና በአገሮች ተጠልቶ በሄደበት ሁሉ እየተዋረደ ሰላም ለማለት እንኳን እየተቀፈፈ የመጣ ጠቅላይ ሚኒስትር በኢትዮጵያ ሕዝብ ዘንድ ተከብሮ መንግስታቸው በኢትዮጵያ ሕዝብ ዘንድ እውቅና አግኝቶ ከዚህ መንግስት ጋር አብሮ አሰብን አይደለም የአማራ ክልልና አባይን ተሻግሮ የሄደ ሰራዊት እኮ መመለሻ አጥቶ ከፍተኛ ጭንቀት ውስጥ ያለው። እውነት ለመናገር አንድ አባባል አለ። አንዲት ኤሊ ከጎንደር ከተማ ተነስታ በአስፋልቱ ስትሄድ ሌላ እንስሳ ያገኛትና የት ትሄጃለሽ ኤሊ ሲላት መተማ ትደርሻለሽ ስትባል ልብማ አለች ይባላል። ይሄ መንግስት አይደለም አሰብ ተመልሶ 4 ኪሎ ሊገባበት የሚችልበት አቅም የለውም። አሁን ምናልባት የፋኖ ኃይሎች አንድ ሆነው የትብብር እርምጃ ከመውሰዳቸው በፊት አንዳንድ ምክንያቶች ትግሉ ተጓቶ ሊሆን እንደሚችል እንገምታለን። እናችንም የፋኖ ኃይሎች ሁለቱ በተለይ አደረጃጀቶች ወደ አንድነት ከመጡ ግን ይሄ ስርዓት ሙሉ በሙሉ ይመታል ብቻ ሳይሆን አባይን ተሻግሮ ወደ አዲስ አበባ የመድረሻ አቅም እንኳን ይኖረዋል የሚል እምነት የለኝም መሳይ። እና በአጠቃላይ ሰራዊቱንም ብቻ ሳይሆን ህዝቡንም የኢትዮጵያ ህዝብ ነው ብሎ የሚያስበው ግብዓት አጣው ባለበት ሰዓት ደግሞ ህዝቡን አጠቃላይ በየከተማው በየወረዳው በየቀበሌው የብልጽግና አመራሮችን ልኮ እያነቀ ወደ ማሰልጠኛ ያገባው ሰራዊት እንዴት ነው አሰብንም አማራ ክልልንም የትግራይ ክልልንም ኦሮሚያ ክልል እየተደረገ ያለው ጦርነትን አሁን በቀጣይም ደግሞ የቤንሻንጉል የአፋር እና የጋምቤላ ክልል ጦርነት በጣም ያንዣበበበት አካባቢ ሆኗል። አጠቃላይ ከእጁ የወጡ በርካታ ቦታዎች ስለሚገኙ ከእንግዲህ በኋላ ይሄ ስርዓት አገግሞ የኢትዮጵያን ህዝብ በስነ ስርዓት ይመራል የሚል እምነት የለም። በሰራዊት ብዛት ንጉስ አይድንም 60 እና 70 ሚሊዮን የሚገመት የአማራ ክልልን አንበርክኮ መግዛት እንደማይቻል የፋኖ ኃይሎች የአማራ ህዝብ አምጦ የወለዳቸው የፋኖ ነጻነት ታጋዮች ምናልባት በአጭር ጊዜ ውስጥ አንድነታቸውን አብስረው ወደፊት ገፍተው ይህን ስርዓት መውጫ ቀዳዳ እንደሚያሳጡት ነው መገመት የሚቻለው መሳይ። ለዛሬ ያዝናቸው መረጃዎችና የተለያዩ ሀሳቦችን ያነሳንበት የዘቱ ዝግጅታችን ይህንን ይመስላል። በጣም ነው ማመሰግነው። እኔም አመሰግናለሁ።